ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደመን በቅድሚያም አበይቶቹን እናቀርብላችኋለን። የፋኖ ኃይሎች በተለያዩ አካባቢዎች ከአገዛዙ ጦር ጋር ከባድ ትንቅንቅ ሲያደርጉ ውለዋል። በሸዋ አንድ የብልጽግና ሰራዊት መስመራዊ መኮንን በውጊያ ሲገደል፣ በጎጃም ዲሽቃ ሞርታርና ብሬሎች ምርኮ ገቢ የተደረጉበት ታላቅ የተባለ አውደ ውጊያ ተካሂደዋል። በወሎ ፋኖና የአገዛዙ ጦር ለሰዓታት የዘለቀ ውጊያ ሲያካሂዱ በአውደ ውጊያው እልቂት ሊባል የሚችል ሰብአዊ ኪሳራ ተመዝግበዋል። ቀዳሚው የግንባር መረጃችን ነው። የጋምቤላ ቀውስ ከድጡ ወደ ማጥ ሆኗል። በከፍተኛ የጎሳ ግጭቱ ውስጥ የከረመው ክልሉ ከፍተኛውን ባለስልጣን በቁጥጥር ስር አውሏል። በሌላ በኩል አንድነት ለጋምቤላ ትግልና ጥበቃ የተሰኘ ድርጅት መመስረቱ ተሰምቷል። የጋምቤላ ቀውስ ወዴት እያመራ ነው ለሚለው ዜናችን ምላሽ አለው። በአዲስ አበባ ከተማ በዋና ዋና ጎዳናዎች የትግል ቅስቀሳ ያዘሉ በራሪ ወረቀቶች መበተናቸው ተሰምተዋል። በሌላ በኩል የአዲስ አበባ ህዝብ ብሶት ምላሽ ካላገኘ ወደ ህዝባዊ ንቅናቄ ተቃውሞና አመጽ ያመራል የሚሉ አስተያየቶችን በመሰጠት ላይ ናቸው። ይህም ሌላኛው መረጃችን ነው። የውድቀት መንግስት ተምሳሌት የሆነችው ሶማሊያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጥር ወር ፕሬዝዳንትነትን ተረከበች። በሌላ በኩል የሀገሪቱ ምክትል ጠቅላይ ሚኒስትር ጨምሮ የፌዴራሉ ፓርላማ አባላት እስራኤል ለሶማሊያ የሰጠችውን የሀገርነት እውቅና በይፋ መደገፋቸው ተሰምተዋል። ሞቃዲሾ በፖለቲካ ቀውስ ውስጥ ተዘፍቃለች። በአፍሪካ ቀንድ ዳሰሳችን በሰፊው ቃኝተነዋል። እነዚህና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በተለያዩ አካባቢዎች ከአገዛዙ ጦር ጋር ከባድ ትንቅንቅ ሲያደርጉ ውለዋል። በሸዋ አንድ የብልጽግና ሰራዊት መስመራዊ መኮንን በውጊያ ሲገደል፣ በጎጃም ዲሽቃ ሞርታርና ብሬሎች ምርኮ ገቢ የተደረጉበት ታላቅ የተባለ አውደ ውጊያ ተካሂደዋል። በወሎ ፋኖና የአገዛዙ ጦር ለሰዓታት የዘለቀ ውጊያ ሲያካሂዱ በአውደ ውጊያው እልቂት ሊባል የሚችል ሰብአዊ ኪሳራ ተመዝግበዋል። በአማራ ፋኖ ብሔራዊ ኃይል አሳምነው እዝ አጼ ዘርዓ ያዕቆብ ኮር አንድ የፋኖ ኃይሎች በሸዋ ቀጠና ከአገዛዙ ጦር ጋር ባደረጉት ውጊያ የአገዛዙን ኮሎኔል ጨምሮ በርካታ ኃይል ሙትና ቁስለኛ ማድረጋቸው ተሰምቷል። እንደ ግንባር መረጃው ታህሳስ 24 ቀን 2018 ዓ.ም ከጩካ ወደ ደራ ጉንደ መስቀል የአገዛዙን መስመራዊ መኮንን አንድ ኮሎኔል ይዞ በመጓዝ ላይ በነበረ ፓትሮል ላይ የፋኖ ኃይሎች በወሰዱት የጠና የደፈጣ ጥቃት ኮሎኔል ጌትዬና የሻለቃ መሪውን ጨምሮ ከነ አጃቢዎቻቸው እርምጃ እንደተወሰደባቸው ተገልጿል። በዚህ ልዩ ኦፕሬሽን ለእጀባ የተሰለፈ አንድ ዙ 23 እና መስመራዊ መኮንኖችን ጭና የነበረችው ፓትሮል ከጥቅም ውጭ መሆናቸውን እንዲሁም በአገዛዙ ላይ ከፍተኛ መደናገጥ የፈጠረ ሰብአዊና ወታደራዊ ቁስና ሰብአዊና ወታደራዊ ቁሳዊ ጉዳት መድረሱን የግንባር ምንጮች ገልጸዋል። አገዛዙም በፋኖ ኃይሎች እርምጃ የተወሰደበትን ኮሎኔል ጌትዬና የሻለቃ መሪውን አስክሬን ከጉንደ መስቀል በሄሊኮፕተር አንስቶ መሄዱን የአካባቢው ምንጮች ጠቁመዋል። በሌላ የአውደ ውጊያ ውሎ መረጃ በጎጃም ቀጠና የፋኖ ኃይሎች ዲሽቃ ሞርታርና ብሬሎችን በምርኮ ገቢ ማድረግ የቻሉበትን ታላቅ ድል ማስመዝገባቸው ተሰምቷል። አፋባ ቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር ከሌሊቱ 11 ሰዓት ከ30 ጀምሮ ከምስራቅ ጎጃም ዞን ደብረ ማርቆስ ከተማ በ27 ኪሎ ሜትር ርቀት ከምትገኘው ረቡ ገበያ ከተማ በመነሳት ወደ ዳንጉሌ ቀበሌ እንቀሳቀሳለሁ ባለው የአገዛዙ ጦር ላይ በከፈቱት ማጥቃት ቁጥሩ በውል ያልታወቀ የአገዛዙ ጦር ሞትና ቁስለኛ መሆኑን በቁሳዊ ምርኮ ደረጃ የሚከተለው ድል መመዝገቡን እዙ ይፋ አድርጓል። በዚህም አንድ ሞርተር፣ አንድ ዲሽቃ፣ 4 ብሬል ስናይፐርን ጨምሮ ሌሎች የነፍስ ወከፍ መሳሪያዎች በምርኮ ገቢ መደረጋቸውን አፋባሃ ቴዎድሮስ እዝ አሳውቋል። ይህ አውደ ውጊያ ባለፉት 6 ቀናት የቀጠለ ከደብረ ማርቆስ ተነስቶ ወደ ጮቄ ተራራ የመውጣት ሙከራ አካል እንደሆነ የገለጸው እዙ በአውደ ውጊያው የተመዘገበው ድል በፋኖ ኃይሎች ዘንድ ከፍተኛ መነቃቃት ፈጥሯል ሲል የወታደራዊ ድሉን ትርጉም ገልጿል። በተመሳሳይ አውደ ውጊያ 109ኛ ኮር የፋኖ ኃይሎች ለ206ኛ ኮር የፋኖ ኃይሎች ሽፋን በመስጠት ሲያግዙ ቆይተው ቆረጣ በመግባት ረቡ ገበያ ከተማ አንድ ዲሽቃ መማረክ መቻላቸውን የገለጸው አፋባሃ ቴዎድሮስ እዝ በአንድ የውጊያ ቀጠና 2 ዲሽቃ በምርኮ ገቢ ማድረጉን አሳውቋል። ከፍተኛ ቁርጠኝነትና ጀግንነት በታየበት በዚህ ውጊያ ቁጥሩ በውል ያልታወቀ ነገር ግን በርካታ ያገዛዙ ሰራዊት ሙትና ቁስለኛ መሆኑን የተሰማው ከተማ ውስጥ መሽገው ህዝብ ሲያሰቃዩ የነበሩ አመራሮች ላይም እርምጃ እንደተወሰደም በእዙ የግንባር መረጃ ላይ ተመላክቷል። በሌላ የግንባር መረጃ በወሎ ቤተ አማራ ቀጠና ዛሬ ታህሳስ 24 ቀን 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ከ30 ድረስ ከባድ አውደ ውጊያ ሲካሄድ መዋሉን ከአካባቢው ምንጮች ሰምተናል። በዚህ አውደ ውጊያ ከመርሳና ከጊራና በመነሳት ወደ ፋጂ የተንቀሳቀሰውን የብልጽግና ሰራዊት በፋኖ ኃይሎች ጠንካራ መልሶ ማጥቃት እንደተከፈተበት ነው የታወቀው። አፋባ ምኒልክ እዝ በበኩሉ በዚህ አውደ ውጊያ ከ40 በላይ የአገዛዙን ጦር ሞት ከ12 በላይ የሚሆነው በማቅሰል እንዲሁም ከ10 በላይ የነፍስ ወከፍ መሳሪያ በመማረክ ድል ማስመዝገቡን ገልጿል። የብልጽግና ሰራዊት የውጊያ እቅድ ከጊራና ከተማ በምስራቅ በኩል ያሉ የፋኖ ቀጠናዎችን ለማጥቃት ከተቻለም ለመቆጣጠር አቅደው በ3 ግንባሮች ማለዳ በጀመረው ውጊያ ከፋኖ ኃይሎች ጠንካራ መልሶ ማጥቃት እንደተፈጸመበት ከጥቃት የተረፈው የአገዛዙ ጦር ወደ ጊራና ከተማ መሸሹን በግንባር መረጃው
ተመላክቷል። በተጋድሎ በምርኮ የተገኙ ድሎች 10 ጥቁር ክላሽ፣ 1500 የክላሽ ተተኳሽ፣ 780 የብሬል ተተኳሽ፣ 25 የደረት እና 7 የወገብ ትጥቅ፣ 13 F1 ቦምቦች፣ 320 የድሽቃ ተተኳሽ መሆኑ የገለጸው ዙ በአጠቃላይ ምኒልክ ህዝብ በተጋድሎ በባለሽርጡ ክፍለ ጦር አማካኝነት 10 ጥቁር ክላሽ እንዲሁም ከ5480 በላይ ተተኳሽና የእጅ ቦምቦችና የወገብ የደረት ትጥቆችን ጨምሮ በርካታ ንብረቶችን አግኝቷል ብሏል። የጋምቤላ ቀውስ ከድጡ ወደ ማጥ ሆኗል። በከፍተኛ የጎሳ ግጭት ውስጥ የከረመው ክልሉ ከፍተኛውን ባለስልጣን በቁጥጥር ስር አውሏል። በሌላ በኩል አንድነት ለጋምቤላ ትግልና ጥበቃ የተሰኘ ድርጅት መመስረቱ ተሰምቷል። ባለፈው ህዳር 28 የጋምቤላ ፖሊስ ኮሚሽነር የነበሩት አቶ ኡሙድ ኦጁሎ በታጣቂ ኃይሎች መገደላቸውን ተከትሎ በከተማ የተጀመረው ቀውስ መላ ክልሉን በማዳረስ 1000 የሚደርሱ ዜጎችን ለሞት መዳረጉን፣ በግጭቱም የደቡብ ሱዳን ታጣቂዎች ተሳታፊ መሆናቸው ይታወሳል። በጋምቤላ የተቀሰቀሰውን ቀውስ ተከትሎ በኮማንድ ፖስት የሚገኘው ክልሉ ከፍተኛውን ባለስልጣን በቁጥጥር ስር መዋሉ ተሰምቷል። የጋምቤላ ክልል ፖሊስም በኮሚሽነርነት የሚመሩት አቶ ኡጉላ ኡጁሉ ትናንት አመሻሹን በቁጥጥር ስር መዋላቸውን ያረጋገጠው ኢትዮጵያ ኢንሳይደር ነው። አቶ ኡጉላ በፌደራል ፖሊስ አባላት ተይዘው ወደ ቤታቸው ለፍተሻ ከመወሰዳቸው አስቀድሞ በጋምቤላ ክልል ምክር ቤት ስብሰባ ላይ ነበሩ ተብሏል። በጋምቤላ ከተማ 6 ኪሎ ተብሎ በሚጠራው አካባቢ ወደሚገኘው የፖሊስ ኮሚሽነሩ መኖሪያ ቤት የሄዱ የፌደራል ፖሊስ አባላት በ4 ተሽከርካሪዎች የተጫኑ እንደነበሩ የአቶ ኡጉላ ባለቤት ገልጸዋል። የጦር መሳሪያ የታጠቁ ቤተሰቦች በቤታቸው ፍተሻ ካደረጉ በኋላ ለኮሚሽነሩ ከመንግስት የተሰጣቸው ሽጉጥ ይዘው እንደሄዱ ባለቤታቸው አስረድተዋል። አቶ ኡጉላ የኒውዮርክ ተወላጅ መሆናቸውን የጠቆሙት ምንጮች በክልሉ የተቀሰቀሰው ግጭት ጋር በተያያዘ እጃቸው አለበት በሚል በቁጥጥር ስር እንደዋሉ የሚገልጹት የጋምቤላ ምንጮች በበኩላቸው የባለስልጣኑ ስር በክልሉ ያለውን የጸጥታ ኃይል የእርስ በርስ መጠራጠር የበለጠ እንዲያሰፋው፣ ግጭቶችን መልካቸውን እየቀየሩ ሊቀጥሉ እንደሚችሉ ነው የጠቆሙት። የጋምቤላ ክልል በፖሊስ ኮሚሽነርነት ይመሩት የነበሩት አቶ ኡጉላ ኡጁሉ በአሁኑ ሰዓት ወደ አዲስ አበባ ሳይወሰዱ አልቀረም የሚሉት እነዚህ ምንጮች ባለስልጣኑ ስር የበቀል ምላሽ ሊሆን ይችላል የሚል ስጋት ማየሉን ገልጸዋል። ትናንት ሐሙስ የፌደራል ፖሊስ አባላት በጋምቤላ ከተማ ያሉ ተጠርጣሪዎችን በቁጥጥር ስር ለመዋል ሲንቀሳቀሱ በነበረበት ወቅት የተኩስ ድምጽ ይሰማ እንደነበር ምንጮች አክለው ገልጸዋል። የኢትዮጵያ ኢንሳይደር ዘገባ በበኩሉ ከታሰሩ ሰዎች ውስጥ በክልሉ ባሉ የመንግስት ተቋማት ውስጥ የሚሰሩና የጸጥታ ኃይሎች እንደሚገኙበት ጠቁሟል። በአሁኑ ወቅት ጋምቤላ ከተማን ጨምሮ ሙሉ የክልሉ የጸጥታ መዋቅር ተንሳፎ በፌደራል የብልጽግና ሰራዊት ማለትም የፌደራል ፖሊስና መከላከያ እየተጠበቀ የሚገኝ ሲሆን በክልሉ ኢታንግ ልዩ ወረዳ በመሰሉ አካባቢዎች 2000 የሚደርሱ የደቡብ ሱዳን ታጣቂዎች መሽገው እንደሚገኙ በትናንቱ ዘገባችን መግለጻችን ይታወሳል። ይህ በእንዲህ እንዳለ በጋምቤላ ክልል ማዕከሉ ያደረገ ጸረ አገዛዝ ትግል የሚያደርግ አደረጃጀት መፈጠሩ ተሰምቷል። ራሱን አንድነት ለጋምቤላ ትግልና ጥበቃ የተሰኘ ድርጅት በሀገር ውስጥና ውጭ ሀገር በሚገኙ የጋምቤላ ተወላጆች መመስረቱን የገለጹት መስራቾች የስብስቡን ዓላማ የብልጽግናውን አገዛዝ በማንኛውም የትግል ሁኔታ ታግሎ መጣል ነው ብለዋል። አዲሱ ድርጅት ከደቡብ ሱዳን ተነስተው ኢትዮጵያ ሉዓላዊ ግዛትን በመጣስ በጋምቤላ ክልል ውጊያ ስለሚያካሂዱ የውጭ ታጣቂ ኃይሎችን በተመለከተ ያለውን አቋም በይፋ አላሳወቀም። በአዲስ አበባ ዋና ዋና ጎዳናዎች የትግል ቅስቀሳ ያዘሉ በራሪ ወረቀቶች መበተናቸው ተሰምቷል። በሌላ በኩል የአዲስ አበባ ህዝብ ብሶት ምላሽ ካላገኘ ወደ ህዝባዊ ንቅናቄ ተቃውሞና አመጽ ያምራል የሚሉ አስተያየቶችን በመሰጠት ላይ ናቸው። የብልጽግናው አገዛዝ በመላ ሀገሪቱ የሲኦል በሮችን ከፍቷል። በአዲስ አበባ ህዝብ ላይ የወደቀው የኑሮ ቀንበር አስቤዛ ከኦህዴድ ብልጽግና የሚለምንበትን ሁኔታ ለመፍጠር ያለመ በኢኮኖሚ የገበረ ተንበርካኪ ህዝብ ለመፍጠር ታልሞ የሚሰራበት መዋቅር ቀውስ እንደሆነ የብዙዎች እምነት ነው። በተለይም በኑሮ ላይ ከባድ ጫና የሚያሳድር ማህበረ ኢኮኖሚያዊ በደሉ የፖሊሲ ውጤት መሆኑ ከመቼውም ጊዜ በላይ ገሃድ ወጥቷል። ለዓመታት በቁዘማ ውስጥ እየሰጠመ ያለው የአዲስ አበባ ህዝብ የወደቀበትን የኢኮኖሚ ቀንበር የድህነት ዋስትና ማጣት መቋቋም ተስኖታል። በልቶ ማደር ብርቅ በሆነባት አዲስ አበባ የህዝቧ መገርጣት በብልጭልጭ የመንደር ዳር መብራት የሚሸፍን አልሆነም። ይህንን ተከትሎም ታህሳስ 23 ቀን ለታህሳስ 24 ቀን ሌሊቱን የከተማ ህዝባዊ ንቅናቄን ያለመ የትግል ቅስቀሳ በራሪ ወረቀት መበተኑን የጣና ምንጮች ያደረሱ መረጃ ተመላክቷል። ለጣቢያችን በደረሳትና በተመለከትነው በከተማዋ ዋና ዋና ጎዳናዎች የተሰራጨው በራሪ ወረቀት ላይ ግልጽ ህዝባዊ እንቢተኝነት ጥሪ ተላልፏል። ይድረስ በመፈናቀል በኑሮ ውድነት በረሃብ በስራ አጥነትና ባፈና በቅጣት ከዚህ ባለፈም ታፍነው እስከ መገደል በሚደርስ መከራ ውስጥ እየተሰቃየ ለምትገኘው ህዝብ በሚል የሚጀምረው በራሪ ወረቀቱ የኑሮ ጫናና የመኖር ዋስትና የሚያሳጣው ጥልቅ ድህነት ስርዓት ወለድ መሆኑን በመጠቆም ለከተማዋ ትግል ጥሪውን ያቀርባል። በሀገሪቱ ውስጥ በቤተክርስቲያንና በመስጂዶች እንዲሁም በእምነቱ ተከታዮች ላይ የሚደርሰውን ግፍ ፋኖ በጽኑ ያወግዛል የሚለው የትግል ጥሪ ያዘለው በራሪ ወረቀት ያገዛዙን ለማስወገድ ለምናደርገው የከተማ ንቅናቄ ህዝባችን ተዘጋጅ ሲል መልእክቱን ያስተላልፋል። የአዲስ አበባ ህዝብ ለመብትና ለነጻነት በተጠንቀቅ እንድትቆም እናሳስባለን የሚለው የትግል ጥሪ በከተማዋ ዝም ያለ ረሃብ እንደገባም ያስረዳል። የከተማዋ ረሃብ ስርዓቱ የፈጠረው ነው የሚለው በራሪ ወረቀቱ የህዝብ ንቅናቄ ያለመ ጥሪ ያቀርባል። አንድ ስማቸው እንዲገለጽ ያልፈለጉ የአዲስ አበባ ዩኒቨርሲቲ ምሁር በበኩላቸው ብልጽግና ፍላጎቱ በሁሉም የአገሪቱ ክፍል የተነሱበትን ተቃውሞዎች በኃይል ከማፈን በተጨማሪ ህዝቡ በኑሮ ውድነት በመጥመድ ዝም ጭጭ ማስባል ይፈልጋል። አዲስ አበባ እየሆነ ያለው የዚህ ስሌት ውጤት ነው ሲሉ አስረድተዋል። አክለውም በሀገሪቱ የቀጠሉ ጦርነቶች
ስርዓት ወለድና ጸረ ህዝብ ጦርነቶች ናቸው። አሁን ደግሞ የዋና ከተማዋን ህዝብ የኑሮ ዋስትና በማሳጣት በኑሮ ውድነት በመቅጣት አደይቶ የመግዛት ፖሊሲ አቅጣጫ ነው። ሁኔታዎች ይህ ነው የሚያሳዩት። ብልጽግና የኑሮ ውድነቱን በፖሊሲ ደረጃ ነው እየመራው የሚገኘው ሲሉ ለጣና አስተያየታቸውን ሰጥተዋል። አስተያየታቸውን ለጣና የሰጡ ሌላኛው የአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ተባባሪ ፕሮፌሰር በበኩላቸው የአዲስ አበባ ህዝብ በመንግስት ላይ ተቃውሞውን ሲያሰማ ከ97 ምርጫ በኋላ ይህ የመጀመሪያው ነው። የአፄ ኃይለ ሥላሴ መንግስት ለፍጻሜ ዋዜማ ካበቁት ንቅናቄዎች አንዱ የአዲስ አበባ የታክሲዎች አመጽ ይጠቀሳል። በዚህ ዘመን ደግሞ የአዲስ አበባ ህዝብ በልተማደር አልቻልንም፣ በትራንስፖርት ጭማሪ ተሰቃየን እያለ ነው። የዋሉና ያደሩ ብሶቶቹም መግለጽ ይጀምራል ሲሉም ተናግረዋል። እኚህ ምሁር አክሎም ህዝብ እንደ ህዝብ ተደራጅቶ ወደ አደባባይ ሊያወጣ ይችላል፣ ነገር ግን አታጋይ መሪ ድርጅት ባያገኝ እንኳን የአመጽ አቅም ያላቸው ኃይሎች በራሳቸው መንገድ የሚጀምሩትን ንቅናቄ አዲስ አበባ ሊንጣት እንደሚችል ይጠበቃል ሲሉ ህዝባዊ እምቢተኝነት አይቀሬ እንደሆነ ጠቁመዋል። ህዝብ ለማመጽ ከበቂ በላይ መነሻ ምክንያት አለው የሚሉት ተባባሪ ፕሮፌሰሩ የእስካሁኑ የህዝቡ ዝምታ አታጋይ ድርጅት በማጣቱ ነው። ከዚህ በኋላ ግን የኑሮ ብሰቱ ህዝቡ በራሱ ተነሳሽነት ወደ ተቃውሞና እምቢተኝነት እንዲያመራ ሊያደርገው ይችላል ብለዋል። የአዲስ አበባ ህዝብ መብቱን ማረጋገጥ የሚችለው በህዝባዊ ትግል ብቻ ነው የሚሉት ምሁራን ፍርሃትን ያላሸነፈ ህዝብ ባርነት ልብስ ነው ሲሉ እውነታውን አስረግጠዋል። የብልጽግና የካንጋሩ ፍርድ ቤት የፖለቲከኛ እስረኛውን ታዬ ደንደዓ የዋስትና ጥያቄ ውድቅ አደረገ። አዲስ ከቀረቡባቸው ክሶች አንዱ እንዲሻሻልም ትዕዛዝ መስጠቱ ተሰምቷል። ታዬ ደንደዓ ወደ ፍርድ ቤት ሲቀርቡ በካቴና ታስረው እንዲቀርቡ መደረጉም መነጋገር ሆኗል። የብልጽግናው አለቃ አብይ አህመድ የግል እስረኛ እንደሆኑ የሚታመነው አቶ ታዬ ደንደዓ ትላንት ታህሳስ 23 ቀን 2018 ዓ.ም በዋለው ችሎት ለፍርድ ቤቱ ያቀረቡትን የዋስትና ጥያቄ ውድቅ ያደረገው ችሎቱ ባለፈው ዳር 24 ቀን 2018 ዓ.ም በአዲስ መልክ የቀረበውን ክስ መርምሮ ውሳኔም እንዳሳለፈ ተሰምቷል። ፍርድ ቤቱ የዋስትና ጥያቄውን ተከሳሹ በዋስ ቢለቀቁ ተጨማሪ ወንጀሎችን ሊፈጽሙ ይችላሉ በሚል ምክንያት ውድቅ ማድረጉን የፖለቲካ እስረኛው ታዬ ደንደዓ ጠበቃ የሆኑት አቶ አበራ አስረድተዋል። በተጨማሪም ፍርድ ቤቱ አቃቤ ሕግ ህዳር 24 ቀን 2018 ዓ.ም በአቶ ታዬ ላይ ካቀረባቸው ክሶች መካከል የመጀመሪያው መንግስት ሸኔ ብሎ የሚጠራው የኦሮሞ ነጻነት ጦርና ፋኖን የሚደግፉ ፕሮፓጋንዳ ማሰራጨት እንዲሁም ህገ መንግስቱና ህገ መንግስታዊ ስርዓቱን ለመናድ መሞከር በሚል በወንጀል ህግ ላይ ተመስርቶ የቀረበውን ክስ አቃቤ ሕግ እንዲያሻሽል ማዘዙን ገልጸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት አቃቤ ሕግ አሻሽሎ የሚያቀርበውን ክስ ለመስማት ለጥር 21 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን አቶ አበራ ንጉስ ተናግረዋል። ጠበቃው ደንበኛቸው አቶ ታዬ ቀደም ሲል በነበራቸው የመጀመሪያ የክስ መዝገብ ላይ በነበረባቸው የጤና ችግር ምክንያት በካቴና እንዳይታሰሩ ፍርድ ቤቱ ትዕዛዝ ሰጥቶ እንደነበር አስታውሰው በሀገሪቱ ህግ መሰረት አንድ ተከሳሽ ካቴና ታስሮ ፍርድ ቤት የሚቀርበው ለማምለጥ የሚሞክር ወይም በጸጥታ ኃይሎች ላይ የኃይል እርምጃ ለመውሰድ የሚሞክር ከሆነ ብቻ ነው ብለዋል። አቶ ታዬ በእድሜ የገፉን እና እንዲህ ያለ ጸባይ የሌላቸው ቢሆንም ፖሊስ ይህንን ግምት ሳያስገባ በትላንትናው ዕለት ታህሳስ 23 ቀን 2018 ዓ.ም እጃቸውን በካቴና አስሮ ማቅረቡን ጠበቃው ገልጸዋል። ደንበኛቸው በታህሳስ 22 ቀን 2018 ዓ.ም በነበረው ቀጠሮ ያልቀረቡትም በካቴና ታስሬ ፍርድ ቤት አልቀርብም በሚል ባሳዩት ተቃውሞ መሆኑን ጠቁሞ ትላንትናው ችሎት ዳኛው አቶ ታዬ ከዚህ በኋላ በካቴና ሳይታሰሩ ፍርድ ቤት እንዲቀርቡ ውሳኔ ማስተላለፋቸውን የግል ጠበቃቸው አቶ አበራ ገልጸዋል። የቀድሞ የኦህዴድ ብልጽግና ከፍተኛ ባለስልጣን ታዬ ደንደዓ የታሰሩት በቀድሞ አለቃቸው አብይ አህመድ ቀጥታ ትዕዛዝ እንደሆነ ነው የሚታወቀው። በቀድሞ ድርጅታቸው በተለይም ደግሞ አብይ አህመድ ላይ የሰላ ትችት በመጻፍ የሚታወቁት ታዬ ተከታታይነት ያላቸው የብልጽግናውን አገዛዝ የጦርነት ፖሊሲ የሚያወግዙ ጽሁፎችን በማህበራዊ ሚዲያ ሲያቀርቡ እንደነበር ይታወሳል። በተለይም በወንድማማቾች መካከል የሚካሄድ ጦርነት በሚል በሞገቱበት ጽሁፋቸውና ፓርላማው ጠቅላይ ሚኒስትሩን ከስልጣን ያንሳቸው በሚል ባቀረቧቸው ሞጋች ጽሁፎቻቸው የብልጽግናውን አገዛዝ በተለይም አብይ አህመድ ላይ ጠንከር ያለ ትችት መሰንዘራቸው እንዲሁም የብልጽግናውን አለቃ አብይ አንተ አረመኔ ነህ ሲሉ ቃል በቃል መጻፋቸው ታዬን የጠቅላይ ሚኒስትሩ የግል እስረኛ እንዳደረጋቸው ለዳግም እስር እንዳደረጋቸው ይታመናል። የውድቅ መንግስት ተምሳሌት የሆነችው ሶማሊያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጥር ወር ፕሬዝዳንትነትን ተረከበች። ከዚህ አርባሪ አገዛዝ በኋላ ታላቋ ሶማሊያ የሚለው ቅዠት ቀርቶ ሀገራዊ አንድነቷን አታ ቢያንስ 3 ራስ ገዝ አስተዳደር የተፈጠረባት ሶማሊያ በዓለም የመንግስታት ሞዴል ውስጥ የውድቅ መንግስት ወይም ፌልድ ስቴት ሞዴል ሆና ቀጥላለች። በተለይም እንደ ሶማሊላንድ ያሉ የቀደሙ ግዛቶቿ ሙሉ በሙሉ ከእጇ የወጡ ሲሆን ፑንትላንድና ጁባላንድም የራሳቸው ምርጫ የሚያካሂዱ ከሞቃዲሾ ጋር የሚያገናኛቸውን ህገ መንግስታዊ ውል የቀደዱ ሆነዋል። ሶማሊላንድ
ራስ ገዝነቷን ካወጀች ካለፉት 35 ዓመታት ወዲህ በታሪኳ የመጀመሪያውን ሀገራዊ እውቅና ከእስራኤል በተቸረች ሰሞን የቀድሞ እናት ሀገሯ የሶማሊያ ፌዴራላዊ ሪፐብሊክ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በየወሩ የሚቀይረውን የፕሬዝዳንትነት መንበር ጥር ወር በይፋ ተረክባለች። የወርቅ መንግስት ተምሳሌት ለሆነችው ሶማሊያ ይህ ዕድል በቀላሉ የማይታይ ሆኗል። ራሷን መምራት ያልቻለችው ሀገር ዓለም አቀፍ ሰላምና ጸጥታን የማስከበር ኃላፊነት ያለበትን ዓለም አቀፍ ተቋም እንድትመራ ዕድል ማግኘቷ በዲፕሎማሲው መስክ በቀላሉ የሚታይ እንዳልሆነ የጉዳዩ ተንታኞች እምነት ነው። ሶማሊያ ይህንን ከፍተኛ የኃላፊነት ደረጃ መረከቧ በዓለም አቀፍ መድረክ ያላትን ተሰሚነት ከፍ የሚያደርግ መሆኑን ተመላክቷል። በተለይም የሶማሊላንድን ሀገራዊ እውቅና በሌሎች ሀገራት ዘንድ ቀጣይነት እንዳይኖረው ለማስተባበር የዕድል በር ሆኖላታልም ተብሏል። የፕሬዝዳንት ሐሰን ሼህ መሐመድ አስተዳደር ውስብስብ የሆኑ ጂኦፖለቲካዊ ጉዳዮችን ከሞቃዲሾ ጥቅም አኳያ በመምራት የጥር ወር የገና ስጦታ ሆኖላታል የሚሉት አስተያየት ሰጪዎች የአንድ ሶማሊያ ፖሊሲ የአረቡ ዓለም አጀንዳ ብቻም ሳይሆን ዓለም አቀፋዊ አጀንዳ ለማድረግ አስቸኳይ ሁኔታ እጁ ላይ እንደገባ ያስረዳሉ። በዚህ ዕድል ለሚቀጥለው አንድ ወር የሶማሊያ ልዑካን ቡድን የምክር ቤቱን አጀንዳዎች የሚመራ ሲሆን ሁሉንም ስብሰባዎች በሰብሳቢነት በመምራት በ15ቱ አባል ሀገራት መካከል ዓለም አቀፉ ማህበረሰብ የሚነኩ ጉዳዮች ላይ ውይይቶች እንዲደረጉ ያመቻቻል። ይህም የወቅቱ የቀጠናውን ትልቁ አጀንዳ የሆነውን የሶማሊላንድ ሀገራዊ እውቅና አጀንዳ አባል ሀገራቱ እንዲያወግዙት ለማድረግ የዲፕሎማሲ ዕድሎች እንደሚከፍት ተገምቷል። ሶማሊያ የፕሬዝዳንትነቱን ኃላፊነት በያዘችበት ወቅት የምክር ቤቱን የሥራ መርሃ ግብር የማስተዳደር ሙግቶችን የመቆጣጠር የውሳኔ ሀሳቦችን የማጽደቅና የፕሬዝዳንታዊ መግለጫዎችን የማውጣት ተግባራትን የምታከናውን መሆኑ በሀርጌሳ ላይ ጫና ለመፍጠር ምቹ ዕድል እንደሚሆንላት ነው የተገመተው። ይህ የአመራር ሚና የመጣው በዓለም አቀፍ ደረጃ ተለዋዋጭ የሆኑ ፈተናዎች ባሉበት ወቅት መሆኑ ይህም ከግጭት አፈታት ከሰላም ማስከበር ስምሪቶችና ከዓለም አቀፍ ሕግጋት አከባበር ጋር የተያያዙ ጉዳዮችን በተረጋጋ ሁኔታ ለመምራት ብርቱ ዲፕሎማሲያዊ አቅምና ጥረት የሚጠይቅ እንደሆነ ማስተያየት ሰጪዎች ይናገራሉ። ዲፕሎማቶች ሶማሊያ ፕሬዝዳንትነቱን መረከቧ ሀገሪቱ በዓለም አቀፍ ስርዓት ውስጥ ከውርቅ መንግስትነት ባሻገር እንደ ሀገር ተጽዕኖ ፈጣሪ ለመሆን የዕድል በር የከፈተላት ነው ቢሉም ከሶማሊላንድ ጎን ከቆመችው እስራኤል ተመድን የመናቅ ልምምድ አኳያ ይህ ዕድል በተባለለት ልክ ላትጠቀምበት ትችላለች የሚሉ ተጨባጭ ስጋቶች አሉ። የሆነ ሆኖ የሞቃዲሾ መንግስት የውርቅ መንግስት ባህሪያቱ እንደተጠበቀ ሆኖ በዓለም አቀፍ የውሳኔ አሰጣጥ ሂደቶች ላይ አሻራውን እንዲያሳርፍ እንዲሁም በአፍሪካና ከዚያም በላይ ለሚከሰቱ የጸጥታ ቀውሶች ዘላቂ መፍትሄዎችን እንዲያመነጭ ለየት ያለ መድረክ እንደሚፈጥርለት ይጠበቃል። በሌላ መረጃ የሶማሊላንድ ተወላጆች የሆኑ የሶማሊያ ፌዴራል መንግስት ምክትል ጠቅላይ ሚኒስትሮችና የፌዴራሉ ፓርላማ አባላት እስራኤል ለሶማሊያ የሰጠችውን የሀገርነት እውቅና በይፋ መደገፋቸው ዛሬ ከሰዓት በኋላ ተሰምቷል። ሶማሊላንድ የእስራኤልን እውቅና ማግኘቷን ከደገፉት መካከል የሀገሪቱ ምክትል ጠቅላይ ሚኒስትር ሳላህ ጃማብዲ፣ የገንዘብ ሚኒስትሩ ቢሂ ኢማን ኢጌ፣ የግብርና ሚኒስትሩ መሐመድ ሀይር ማረዬ፣ የጠቅላይ ፍርድ ቤቱ ፕሬዝዳንት ባሺ ዩሱፍ መሐመድና 60 የፓርላማ አባላት ይገኙበታል። ባለስልጣናቱና የፓርላማ አባላቱ ዛሬ ሞቃዲሾ ውስጥ ባወጡት የጋራ መግለጫ ሶማሊላንድ ከሶማሊያ ጋር መዋሃዷ በፊት ለቀናት ሉዓላዊ ሀገር እንደነበረች ጠቅሰው ሆኖም የሶማሊላንድና ሶማሊያ ውህደት በሁለቱ ወገኖች ፓርላማዎች አልጸደቀም ብለዋል። ባለስልጣናቱና የፓርላማ አባላቱ ሶማሊያ እንደ አውሮፓውያን አቆጣጠር በ1991 ዓ.ም ስትበታተን ሶማሊላንድ ላይ ያላት ስልጣን አብቅቶላታል ያሉ ሲሆን የሶማሊያ ፌዴራል መንግስት አንድነትን በኃይል በሶማሊላንድ ላይ ለመጫን ከመሞከር እንዲቆጠብም ጠይቋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችሁን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቴሌቪዥን ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር